ነጋድራሱ ቅጽ 1 ምዕራፍ 2 አንተ ማን ነህ? የግብይት ማንነት መስታወት። የራስህን የውስጥ ካርታ ማንበብ። የሰው ጫማ ለሰው እግር አይሆንም፣ ወይ ይሰፋል ወይ ይጨንቃል ይላል የአገሬ ምሳሌ። አንድ ጥያቄ ልጠይቅህ። የቅርብ ጓደኛ በጣም የሚመች የሚያምርና ውድ የሆነ ጫማ ሰጠን። ነገር ግን ጫማው የቁጥሩ መጠን 42 ቢሆንና ያንተ እግር የቁጥር መጠን ደግሞ 40 ቢሆን ጫማውን አድርገህ በምቾት መራመድ ትችላለህ? በፍጹም አትችልም። ጫማው ውድ መሆኑ ወይም የጓደኛ መሆኑ ምንም አይጠቅም። ካልተመጠነልህ ያሰናክልሃል፣ እግርህን ይልጥሃል፣ ጉዞህን ያቆማል። በትሬዲንግ ዓለምም ያለው እውነት ይኸው ነው። ብዙ ጀማሪ ነጋድራሶች የሚያጠፉት የመጀመሪያውና ትልቁ ስህተት የራሳቸውን የግብይት ማንነት ወይም ትሬዲንግ ፐርሰናሊቲ ሳያውቁ የሌላ ሰውን ስልት ወይም ስትራቴጂ ኮፒ ለማድረግ መሞከራቸው ነው። ዩቲዩብ ላይ አንድ አሜሪካዊ ነጋዴ በቀን $100 በ5 ደቂቃ ውስጥ እንዴት እንደሰራው ብሎ ቪዲዮ ይለቃል። አንተም አሃ ዘዴው ለካስ ይሄ ነው ትልና ያ ሰውዬ የተጠቀመውን ስትራቴጂ ትሞክራለህ፣ ግን ትከስራለህ። ለምን? ምክንያቱም ያ ሰውዬ የሚጠቀመው ስልት ከሱ ባህሪ፣ ከሱ የገንዘብ አቅምና ከሱ የአእምሮ ጥንካሬ ጋር የተስማማ ነው። ምናልባትም ምንም ሳያጠናም ሊሆን ይችላል ያመጣልህ። ለአንተ ግን የሰው ጫማ ነው። አራቱ የማንነት ምሰሶዎቻችን ምንድን ናቸው? በዚህ ምዕራፍ ወደ ቴክኒካል ትንተና ከመግባታችን በፊት መስታወቱን ወደ ራስህ እንመልሳለን። እውነተኛው ነጋድራስ ገበያውን ከማወቁ በፊት ራሱን ያውቃል። የራስህ የግብይት ማንነት የሚወሰነው በአራት ዋና ዋና ጉዳዮች ነው። እስቲ እነዚህን ጉዳዮች በኢትዮጵያዊ መነጽር እንመርምራቸው። የመጀመሪያው የሪስክ ቶለራንስ ወይም የድፍረት ልክ ነው። ልብህ ምን ያህል ይችላል? አንዳንድ ሰዎች በተፈጥሯቸው በጣም ደፋር ናቸው። ቆርጦ የተነሳ ዝናብ አይመልሰውም ብለው አደጋን ለመጋፈጥ አይፈሩም። ሌሎች ደግሞ እጅግ በጣም ጥንቃቄ ይወዳሉ። የረጋ ወተት ቅቤ ይወጣዋል ብለው ቀስ ብለውና አስበው እርምጃ መውሰድን ይመርጣሉ። ሁለቱም ለንግድ ይሆናሉ። ዋናው ነገር አንተ የትኛው እንደሆንክ ማወቅህ ነው። ራስህን ጠይቅ እስቲ። 1,000 ወይ 10,000 ብር ብትከስር ሌሊት እንቅልፍ ይወስዳል ወይስ ስትገላበጥ ታድራለህ? እንቅልፍ የሚነሳ ከሆነ አንተ ዝቅተኛ የሆነ የድፍረት ልክ ወይም ሎ ሪስክ ቶለረንስ ያለ ሰው ነህ ማለት ነው። ስለዚህ ለአንተ የሚሆነው ረጋ ያለ ብዙ መዋዠቅ ወይም ቮላታይሊቲ የሌለበት የግብይት ስልት ወይም ስዊንግ ትሬዲንግ ነው ማለት ነው። ኪሳራውን እንደ ቢዝነስ ወጪ ቆጥረ መተኛት የምትችል ከሆነ ከፍተኛ የድፍረት ልክ ወይም ሃይ ሪስክ ቶለረንስ አለህ ማለት ነው። ለአንተ ፈጣንና አደገኛ የሆኑ ገበያዎች ሊስማሙ ይችላሉ። ችግሩ የሚፈጠረው ተፈጥሮ ጠንቃቃ ሆኖ የጓደኛህን ወሬ ሰምተህ በጣም አደገኛ በሆነ ክሪፕቶ ወይም ጎልድ ላይ ስትገባ ነው። ያን አእምሮ ሰላም ያጣል፣ በፍርሃት ትርበተበታለህ፣ ያለ እቅድ ትወጣለህ። ሁለተኛው የትዕግስት መጠናችን ወይም ፔሸንስ። ችኩል ነን ወይስ ገበሬ? በአእምሮ አሰራር ሁለት አይነት የሰዎች ባህሪ አሉ። አንደኛው አዳኝ ወይም ሃንተር የምንለው ነው። ሁለተኛው ገበሬ ወይም ፋርመር የምንለው ነው። አዳኝ የምንለው ውጤቱን አሁኑኑ ማየት የሚፈልግ ድረስ የሚል። ገበሬ የምንለው ደግሞ ዘርቶ ተንከባክቦና ጠብቆ በጊዜው ማጨድ የሚችልና መጠበቅ የሚችል ትዕግስተኛው። አንተ ለመሆኑ የትኛው ነው? በትራፊክ መጨናነቅ ውስጥ ስትሆን በብስጭት ክላክስ የምትነፋው የምትሳደበው ሰው ነህ? ወይስ ሙዚቃ ከፍተህ የምትዝናናው ተረጋግተህ ነገራቶችን የምትጠብቀው? ምናልባትም ምግብ ቤት ገብተህ ምግብ ሲዘገይ የምትቆጣው ነህ ወይስ የምትታገሰው? ችኩል ከሆንክ ለረጅም ጊዜ የሚቆዩ ንግዶችን ወይም ሎንግ ተርም ኢንቨስትመንቶች ይሰለችዋል። ውጤቱን ሳታይ መውጣት ታበዛለህ። ስለዚህ ለአንተ የሚስማማው ስካልፒንግ የተባለው በደቂቃዎች ውስጥ ገብቶ የመውጣት ስልት ሊሆን ይችላል ማለት ነው። ታጋሽ ከሆንክ ደግሞ ኮምፒውተር ፊት ሙሉ ቀን መቀመጥ የምትጠላ ከሆነ በሳምንት ወይም በወር አንዴ ብቻ ገበያውን እያየ የምትነግድበት ስልት ወይም ፖዚሽን ትሬዲንግ ሊስማማ ይችላል ማለት ነው። ስለዚህ ራሳችንን ማወቅ የሚጠቅመንና በግብይቱ ዓለምም ስኬታማነታችንን የምናረጋግጠው ራሳችንን ከማወቅ ይጀምራል የሚባለው ለዚህ ነው። በሶስተኝነት የኪስ አቅም ወይም ፋይናንሻል ሲቹዌሽናችን እንዲሁም ደግሞ የዕለት ከዕለት የህይወታችን ዴሊ ሩቲኖቻችን በዚህ ውስጥ ይካተታሉ። ምዕራፍ 2 እነዚህን ጉዳዮች እንዳጠቃላይ አካቶ ፈርዘር ሌሎችንም ሐሳቦች በማንሳት ይቀጥላል። ይህንን ነጋድራሱ የተሰኘ የመጀመሪያውን ኢትዮጵያዊ የትሬዲንግ ሳይኮሎጂ አማርኛ መጽሐፍ ማግኘት ከፈለጉ ባዮ ላይ የመግዣ ቦቱን ማግኘት ትችላላችሁና በሱ በኩል ገዝታችሁ ታነቡት ዘንድ ዕውቀትንም ትቀስሙበት ዘንድ ለማስታወስ ወደድኩ። በያላችሁበት ሰላማችሁ ይብዛ ለማለት ነው። ወደድኩ። ሰላም።